ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የህዝባዊ ወያኔ ሓርነት ትግራይ ህወሓት ተዋጊዎች ጭናና ቆቦ ከተሞችን ተቆጣጥረው በነበረበት ወቅት በርካታ ሰላማዊ ሰዎች መግደላቸውንና ሴቶችን መድፈራቸውን አጋለጠ። የህወሓት ታጣቂዎች ምናልባት ሰዎችን በጅምላ ቀብረውበታል የተባለ የመቃብር ስፍራ በሳተላይት ምስል ማረጋገጡንም አምነስቲ ዛሬ ባወጣው ዘገባ አስታውቋል። ኢትዮጵያ ከአስቸኳይ ጊዜ አዋጁ በኋላ ክስ ሳይመሰረትባቸው የታሰሩ ሰዎችን በአስቸኳይ እንድትፈታ ተጠየቀች። ጥያቄውን ያቀረቡት ኢትዮጵያ ባለፈው ጥቅምት የደነገገችውን የአስቸኳይ ጊዜ አዋጅ ትናንት ማንሳቷን ያወደሱት ዩናይትድ ስቴትስና የኢትዮጵያ የሰብአዊ መብቶች ኮሚሽን ናቸው። የጀርመኑ የመድኃኒት አምራች ኩባንያ ባዮንቴክ ለአፍሪቃ ተንቀሳቃሽ የክትባት ማምረቻ ኮንቴይነሮችን ለማቅረብ ማቀዱን ዛሬ አስታወቀ። ኩባንያው እነዚህን የክትባት ማምረቻዎች ለሩዋንዳ፣ ለሴኔጋልና ከተቻለም ለደቡብ አፍሪቃ በጎርጎሮሳዊ 2022 አጋማሽ ላይ ለማቅረብ አቅዷል። ዜናው በዝርዝር ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የህዝባዊ ወያኔ ሓርነት ትግራይ ህወሓት ተዋጊዎች ጭናና ቆቦ ከተሞችን ተቆጣጥረው በነበረበት ወቅት በርካታ ሰላማዊ ሰዎችን መግደላቸውንና ሴቶችን መድፈራቸውን አጋለጠ። የህወሓት ታጣቂዎች ምናልባት ሰዎችን በጅምላ ቀብረውበታል የተባለ የመቃብር ስፍራ በሳተላይት ምስል ማረጋገጡንም አምነስቲ አስታውቋል። በምስራቅ አፍሪካ የአምነስቲ ኢንተርናሽናል ምክትል ኃላፊ ሳራ ጃክሰን የትግራይ ኃይሎች ይቆጣጠሩት በነበረው የአማራ ክልል የጦር ወንጀል ምናልባትም በሰብአዊነት ላይ የተፈጸመ ወንጀል ማድረሳቸውን የሚጠቁሙ መረጃዎች በብዛት እየተገኙ ነው ይላሉ። ድርጅቱ ዛሬ ይፋ ባደረገው የምርመራ ውጤት እንዳመለከተው ታጣቂዎቹ የ14 ዓመት ታዳጊ ልጃገረድን ሳይቀር ደፍረዋል። ድርጅቱ ያነጋገራቸው የቆቦ ከተማ ነዋሪዎች እንደሚሉት ደግሞ የአማራ ሚሊሻዎች የህወሓትን ጥቃት መመከታቸውን ለመበቀል በሚመስል እርምጃ የህወሓት ታጣቂዎች ሰላማዊ ሰዎችን ረሽነዋል። አንድ የአይን ምስክር ለአምነስቲ እንዳሉት ብዙዎቹ ከጀርባቸው በኩል ጭንቅላታቸውን በጥይት በመመታታቸው ማንነታቸውን መለየት አይቻልም። አምነስቲ ኢንተርናሽናል ላወጣው ዘገባ ህወሓት የሰጠው መልስ እንደሌለ ድርጅቱ አስታውቋል። ይሁንና ባለፈው ዳር አምነስቲ ኢንተርናሽናል ነፋስ መውጫ ውስጥ የደረሰውን ግፍ በተመለከተ ያወጣውን ዘገባ ህወሓት ተቃውሞ የራሱን ምርመራ አድርጎ ተጠያቂዎችን ለፍርድ እንደሚያቀርብ አስታውቆ ነበረ። ኢትዮጵያ በጦርነቱ ምክንያት ባለፈው ጥቅምት 23 የደነገገችውን የአስቸኳይ ጊዜ አዋጅ ማንሳቷን ዩናይትድ ስቴትስ ደገፈች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ የአዋጁ መነሳት አሁንም የቀጠለው ጦርነት በሰላማዊ መንገድ እንዲፈታ መንገዱን ለመጥረግ የኢትዮጵያ መንግስት የወሰደው ጠቃሚ እርምጃ ነው ሲሉ አወድሰዋል። መንግስት በአዋጁ ክስ ሳይመሰረትባቸው የተያዙትን ሰዎች በሙሉ በአስቸኳይ እንዲፈታም ተማጽነዋል። የእስሩ ማብቃት ሁሉን አካታችና ውጤታማ ብሔራዊ ምክክር እንዲካሄድ ያመቻቻልን ብለዋል ፕራይስ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም በአስቸኳይ ጊዜ አዋጅ ወቅት በቁጥጥር ስር የዋሉና አሁንም ያልተለቀቁ ሰዎች በአፋጣኝ እንዲለቀቁ አሳስቧል። የኢትዮጵያ የሕዝብ ተወካዮች ምክር ቤት ትናንት የካቲት 8 ቀን 2014 ዓ.ም ጥቅምት 23 ቀን 2014 ዓ.ም የተደነገገውን የአስቸኳይ ጊዜ አዋጅ ሰብአዊ መብቶች ላይ ያደረሰውን ተጽዕኖ በማገናዘብ እንዲነሳ መወሰኑን ኮሚሽኑ አድንቋል። የኮሚሽኑ የክትትልና ምርመራ ኃላፊ ምስጋናው ሙሉጌታ ለዶይቼ ቬለ በሰጡት ተጨማሪ ማብራሪያ አዋጁ ከተነሳ በኋላ ያለ በቂ ምክንያት የታሰሩና እንዲለቀቁና በቂ ምክንያት የሚቀርብባቸውም ለፍርድ ቀርበው በመደበኛ ክስ ጉዳያቸውን እንዲከታተሉ ነው የተጠየቀው ብለዋል። ከአስቸኳይ ጊዜ አዋጁ ጋር ተያይዘው ታስረውም በህግ መጠየቅ አለባቸው የሚባሉ ሰዎች ካሉ ደግሞ በመደበኛው ህግ ሊጠየቁ ይገባል። ፍርድ ቤት መቅረብ አለባቸው፣ መከሰስ አለባቸው፣ ዋስትናቸው ሊጠበቅ ይገባል። ዋስትና የሚያሰጥ ከሆነ ህገ መንግስቱ የሚሰጣቸውን ዓለም አቀፍ የሰብአዊ መብት ድንጋጌዎች የሚሰጧቸውን ጥበቃዎች ባከበረ መልኩ ተጠያቂ ሊደረጉ ይገባል ነው። የአስቸኳይ ጊዜ አዋጁ መነሳቱ እንደ በጎ የሚመለከተውም ለዚህ ነው። ከአስቸኳይ ጊዜ አዋጁ መደንገግ በኋላ በታሰሩት ዜጎች ላይ የሰብአዊ መብቶች ጥሰት መፈጸሙንም አቶ ምስጋናው ገልጸዋል። የታሰሩበት ሁኔታ በጣም የተጨናነቀ መሆኑ ምክንያታዊ ጥርጣሬ ውጪ በጥቆማ ብቻ ብዙ ሰዎች መያዛቸው፣ አዛውንቶች፣ የታመሙ ሰዎች፣ የሚያጠቡ እናቶችን መጨመሩ፣ ፍሩ የማጣራት ስርዓቱ በጣም የዘገየ አንዳንዴም ያልነበረ መሆኑ በአጠቃላይ የአስቸኳይ ጊዜ አዋጅ ሊተገበርበት ከሚገባው የተመጣጣኝነት ጥብቅ አስፈላጊነት ከሚባሉ መርሆች አንጻር ሲገመገም አስቸጋሪ ክፍተቶች እንደነበሩት ጠቅሰን ምክረ ሀሳቦችም አውጥተናል ከዚህ በፊት እና እንደነዚህ አይነት የሰብአዊ መብት አሳሳቢ ጉዳዮች ነበሩ።
ስዩም ጌቱ ከአዲስ አበባ እንደዘገበው በቁጥጥር ስር ውለው የተለቀቁትም ሰዎች መታሰራቸውን የሚገልጽ ማረጋገጫ ባለማግኘታቸው ወደ ስራ መመለስ አልቻሉም ያለው ኢሰመኮ ማስረጃዎቹንና ሌሎች አስፈላጊ ያላቸው ሰነዶች የሚሰጡበት ሂደት እንዲፋጠንና ሰዎቹም ወደ መደበኛ ህይወታቸው እንዲመለሱ እንዲደረግ አሳስቧል። ዶይቼ ቬለ DW ነው። ከአንድ ዓመት በፊት ኢትዮጵያዊቷን ወጣት አጊቱ ጉደታን በመግደል የተጠረጠረው ጋናዊ ወጣት ላይ የጣሊያን ትሪንቲኖ ፍርድ ቤት የ20 ዓመታት እስራት ቢበይንም ቤተሰቦቿ ግን ቅሬታ አለን አሉ። በጣሊያን ሀገር ስኬታማ በሆነ የስራ ፈጠራ ህይወቷን ስትመራ የነበረችው አጊቱ ጉደታ ላይ አሰቃቂ ጥቃት በመፈጸም እንደገደላት የተጠረጠረው የ33 ዓመቱ ጋናዊ ሱሌማን አደምስ ሰኞ የካቲት 7 ቀን 2014 ዓ.ም የ20 ዓመት ጽኑ እስራት ተፈርዶበታል። ዓመቱን በሙሉ በአካል ተገኝተው የክስና ፍርድ ሂደቱን መከታተላቸውን የሚገልጹት የአጊቱ ቤተሰቦች ወንጀለኛውን በአገሪቱ ህግ ከፍተኛ የፍርድ እርከን በሆነው 20 ዓመት እስራት መቅጣት ከወንጀሉ አሰቃቂነት አንጻር እያረካን አይደለም ይላሉ። ዶይቼ ቬለ ያነጋገራቸው የሟች እህት ሀዋኒ ኢዴአ ጉደታ በግድያው ላይ ሰፊ ምርመራ እንዲደረግ ቤተሰቡ የጣሊያን መንግስት ላቆመላት ጠበቃ ሀሳብ ማቅረቡንም ተናግረዋል። እኛ እግዚአብሔር ይወቀው በስተጀርባ ያለውን ነገር እንግዲህ የሆነ ነገር ይኖራል ብለን ነው የምንገምተው። እሷ እዛ መስራት እንዳትፈልግ የሚያደርጉ ብዙ ነገሮች ነበሩ። የሚያሰራራትም ሰው ነበረ። እኛ እንደውም ለጠበቃው የእሱ ጉዳይ ለብቻ ዲቴል ተገብቶ ቢጠና እያልን ነበረ የምንነጋገረው የክሱ ሂደት ላይ ማለት ነው። እና ብዙ ስደተኞች አሉ። አትሊስት ለነሱ ትምህርት ይሆናል። ማንም ተነስቶ ስደተኛን እንደፈለገ ሊያደርግ አይችልም። ያ ቢሆን ጥሩ ነበር። ቤተሰብ ምንም የሚችለውን ጥሯል። ግን ይሄ ፍርድ ልክ ነው የማለት እንደ ህጉ ነው። በቃ ቅሬታም ቢኖረን ዝም ነው የምንለው። ምን አቅም አለን? አጊቱ በጣሊያን ትሪንቲኖ ሊጠፉ የተቃረቡ የፍየል ዝርያዎችን ከመጥፋት በመታደግና በፍየል እርባታ፣ በአካባቢ እንክብካቤ፣ በወተትና ወተት ተዋጽኦ ምርት ውጤታማ የነበረችና በጣሊያን መንግስት ጭምር እውቅና የተሰጣት ትጉህ ሴት ነበረች። ሶማሊያ ዋና ከተማ መቅዲሾ ውስጥ በሚገኙ የፖሊስ ጣቢያዎችና የጸጥታ ኬላዎች ላይ ትናንት ሌሊት በተፈጸሙ ጥቃቶች ቢያንስ 9 ሰዎች መገደላቸውን ፖሊስ አስታወቀ። መቅዲሾ ውስጥ ካሃዳና ዳራ ሰላም በተባሉት ቀበሌዎች ውስጥ በሚገኙ ፖሊስ ጣቢያዎች ላይ በደረሱት ጥቃቶች በመኪና ውስጥ የታጨቁ ቦምቦች ጭምር ጥቅም ላይ መዋላቸው ተጠቅሷል። ከሟቾቹ መካከል 2 ህጻናት ናቸው። መንግስትን የሚወጋው አሸባብም ራዲዮ አናዱሉስ በተባለው ጣቢያው ከቅርብ ዓመታት ወዲህ ከደረሱት የከፉ ለተባሉት ለነዚሁ ጥቃቶች ኃላፊነቱን ወስዷል። የአሸባብ ቃል አቀባይ አብዲያሲስ አቡ ሙሳብ ታጣቂዎች መቅዲሾ በሚገኝ 4 ቀበሌዎች ላይ እንዲሁም ከከተማይቱ ወጣ ባለ ሌላ ስፍራ ላይ ያነጣጠረ ጥቃት ማድረሳቸውን አስታውቋል። በእነዚህ ጥቃቶችም የአሸባብ ተዋጊዎች በርካታ ወታደሮችንና የፖሊስ መኮንኖችን መግደላቸውን፣ የመንግስት ጦር ሰፈሮችን፣ ወታደራዊ መኪናዎችና የጦር መሳሪያዎችንም መቆጣጠራቸውን ገልጿል። የሶማሊያ የጸጥታ ሚኒስትር አብዱላሂ ኖር ዛሬ ማለዳ በትዊተር የሶማሊያ የጸጥታ ሚኒስትር አብዱላሂ ኖር ዛሬ ማለዳ በትዊተር ባሰፈሩት መልእክት ደግሞ ጠላት ያሏቸውን እነዚህን ኃይሎች ጸጥታ አስከባሪዎች አሸንፈዋቸዋል ብለዋል። የጀርመኑ የመድኃኒት አምራች ኩባንያ ባዮንቴክ ለአፍሪካ ተንቀሳቃሽ የክትባት ማምረቻ ኮንቴይነሮችን ለማቅረብ ማቀዱን ዛሬ አስታወቀ። በአውሮፓ ህብረትና በዩናይትድ ስቴትስ የጸደቀውን የመጀመሪያውን የኮሮና መከላከያ ክትባት ፋይዘር ከሚባለው ሌላ የመድኃኒት ኩባንያ ጋር የሰራው ባዮንቴክ እንዳለው ክትባቶቹ የሚመረቱት አስቀድሞ በተቀጣጠሙ ኮንቴይነሮች ውስጥ ነው። ኩባንያው ባዮንቴክና ሞደርናን የመሳሰሉ ክትባቶችን መስራት የሚቻልባቸውን እነዚህን ማምረቻዎች ለሩዋንዳ፣ ለሴኔጋልና ከተቻለም ለደቡብ አፍሪካ ለማቅረብ አቅዷል። ባዮንቴክ እንደሚለው የክትባት ማምረቻዎቹ የኮሮና መከላከያ ብቻ ሳይሆን ወደፊት ጸረ ወባና ጸረ ሳምባ ነቀርሳ ክትባቶችም ሊመረትባቸው ይችላል። መቀመጫውን በምዕራብ ጀርመኗ ከተማ ማይንዝ ያደረገው ኩባንያው ክትባት ማምረቻ ኮንቴይነሮቹን የሩዋንዳው ፕሬዝዳንት ፖል ካጋሜ፣ የጋናው ፕሬዝዳንት ናና አኩፎ አዶናና የሴኔጋል ፕሬዝዳንት ማኪሳል እንዲሁም የዓለም የጤና ድርጅት ኃላፊ ዶክተር ቴዎድሮስ አድሃኖም በተገኙበት ዛሬ በማርቡርግ ከተማ ይፋ አድርጓል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የህዝባዊ ወያኔ ሓርነት ትግራይ ህወሓት ተዋጊዎች ጭናና ቆቦ ከተሞችን ተቆጣጥረው በነበረበት ወቅት
በርካታ ሰላማዊ ሰዎች መግደላቸውንና ሴቶችን መድፈራቸውን አጋለጠ። ኢትዮጵያ ከአስቸኳይ ጊዜ አዋጁ በኋላ ክስ ሳይመሰረትባቸው የታሰሩ ሰዎችን በአስቸኳይ እንድትፈታ ተጠየቀች። የጀርመኑ የመድኃኒት አምራች ኩባንያ ባዮንቴክ ለአፍሪቃ ተንቀሳቃሽ የክትባት ማምረቻ ኮንቴነሮችን ለማቅረብ ማቀዱን ዛሬ አስታወቀ። ዜናው በዚሁ አበቃ።